እግዚአብሔር ጌታዬን ጠላቶችህን ለእግር መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። አንድ ነው እያነበብን ያለ ነው። ኦኬ እግዚአብሔር የኃይልን በትር ከጽዮን ይልክልሃል በጠላቶች መካከል ግዛ። የዳዊት መዝሙር ነው። እንደዚህ ያነ ነገሮች ሲነገሯችሁ አቶ ዳዊት የሆነ ጊዜ ላይ የነበረ ንጉስ የነበረ ኦኬ አይነት ብላችሁ ካሰባችሁ እንደሱ አይደለም። ኤቭሪ ባይብል ላይ የሚኖሩ ካራክተሮች አዳም ይሁን አብርሃም ይሁን ኖህ ይሁን ሄኖክ ይሁን ኦኬ ሙሴ ይሁን ማንም ሰው ስታነሱ እዚህ ባይብል ውስጥ ያሉትን ስታነሱ እግዚአብሔር በእነኚህ ሰዎች ውስጥ የሰራውን አሰራር የሚወክል ስም ነው ያላቸው። so what is David? What is the move of David? ኦኬ ዳዊት ማለት የተወደደ ማለት ነው። beloved ማለት ነው ወይንም ፍቅር ማለት ነው። so ዳዊት ጠላቶቹን የሚወድ የሚያሳድዱትን የሚመርቅ አስገራሚ ሰው ነው። because የላቭ ኔቸር እንደዛ ላቭ የእግዚአብሔር ፕራይመሪ ኔቸር ዋንኛ ባህሪው ነው። ለዚህ ነው ላቭ ነው ለዘላለም ዙፋን ላይ ያስቀመጠው። ይሄ መዝሙር ሲጻፍላችሁ አሁን መጀመሪያ ሲጀምር እንግዲህ አሁን ፍቅር ነው አይደለም ግን የፈለግነውን ርዕሲው እግዚአብሔር የኃይልን በትር ከጽዮን ይልክልሃል በጠላቶች መካከል ምን በል ግዛ ብሎ የሚጽፈው ፍቅር የተባለ ሰው so ፍቅር የተባለ ሰው ጠላትም አለ ያለ which means የሚወድ እንዳለ ሁሉ ስለዚህ ራይት ሂር ጻፊው የሚለኝ ምንድነው እሱ ኢነሚ ያለ ምትገዛው በምን መካከል ነው በጠላት በምን መካከል ዛሚስ ሚጠላሃል ማንኛውም የእግዚአብሔር አሰራር ትዊን ነው ላቨርስ እንዳለ ሁሉ ሄተርሳል ግዛም ይላችሁ የሚወዳችሁ መካከል አይደለም በጠላቶች መካከል ወይም በሚጠሉ መካከል መንበል ግዛ እንዴት አድርጌ ባይብል እንደዚህ ይላል ክፉን በክፉ አታሸንፉ ክፉን በምን ማሸነፈው እያወቀ እኮ ነው እግዚአብሔር ክፉና መልካም አድርጎ ስለዚህ ማን ማሸነፍ አለበት አለ መልካም በምን በመልካምነቱ እንጂ አንተ እንደ ክፋት ክፉ ስላለ አንተም ክፉ ሆነ የክፉን ባህሪ ተላብሰ ልታሸንፈው ከመጣ ኦሬዲ ክፉ አሸንፈው ለምን ባህሪው ሰጥቷል እግዚአብሔር ጌታዬ እንደዚህ ነው አንበባችሁት ኖ እንግሊዘኛውን ስታነቡት እንደዚህ ይላል the lord said unto my lord ጌታዬን ነው የሚለው ስለዚህ ስንት ጌታ አለ እዚህ ጋር ማለት ነው የለም አሰጻፉ so ጌታ የሚለው the first word the lord የሚለው is called Yahweh unto my lord የሚባለው it's called Adonai so he said Yahweh said to Adonai ለየትኛው ኦፊስ ነው የሚናገረው it is for Adonai ታይቀው ፈላዲያቶም to the Lord which is Adonai or Adon it means controller ምን የሚያደርግ ኮንትሮል ማድረግ so እግዚአብሔር የፋዘር ኦፊስ ለማን ኦፊስ ነው የሚናገረው control what office is a control office መዝሙር 110 ቀጥል እግዚአብሔር ጌታዬን ጠላቶችህን ለእግር መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። አንድ ነው እያነበብን ያለ ነው። ኦኬ እግዚአብሔር የኃይልን በትር ከጽዮን ይልክልሃል በጠላቶች መካከል ግዛ ካንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለት አይጸጸትም እግዚአብሔር በቀኝ ነገስታትን በቁጣው ቀኝ ይቀጠቅጣቸዋል በአሕዛብ መካከል ይፈርዳል ሬሳዎችንም ያበዛል በሰፊ ምድር ላይ ራሶችን ይቀጠቅጣል በመንገድ ከፈሳሾች ውሃ ይጠጣል ስለዚህ ራስ ከፍ ይላል ለዚህ ሁሉ ቃል አንድ ላይ now ይሄ የዳዊት መዝሙር ነው የሚለው ርሱ የዳዊት መዝሙር የሚለው it says the psalm of David well አንዳንድ ሰዎች ዳዊት ከ150 መዝሙሩ 70 ምናምኑን ጽፏል ይላሉ ብቻ በሱ ስም ተጠቅልሎ የተቀመጠ ጽሁፍ አለ የቆሬ ልጆች የጻፉት አለ እና አሳፍ የጻፉት አለ የተለያዩ የዘማሪ አለቆች የጻፉት ነገር አለ even የሙሴ መዝሙር ሁሉ የሚባል ነገርም አለ እዚህ ውስጥ it is okay ግን በማስም ነው የተያዘው በዳዊት ከኔ ጋር ነው ማኩረፍ እኮ አይፈቀድም አትቆሳተሩብኝ okay so
የዳዊት መዝሙር ነው እንደዚህ ያነ ነገሮች ሲነገሯችሁ አቶ ዳዊት የሆነ ጊዜ ላይ የነበረ ንጉስ የነበረ ኦኬ አይነት ብላችሁ ካሰባችሁ you are foolish you know ኮስተራ foolish ይባላል ማለት ነው ኦኬ ሶ እንደሱ አይደለም every bible ላይ የሚኖሩ ካራክተሮች አዳም ይሁን አብርሃም ይሁን ኖህ ይሁን ሄኖክ ይሁን ኦኬ ሙሴ ይሁን ማንንም ሰው ስታነሱ እዚህ ባይብል ውስጥ ያሉትን ስታነሱ እግዚአብሔር በእነኚህ ሰዎች ውስጥ የሰራውን አሰራር የሚወክል ስም ነው ያላቸው ኦኬ ሶ ለምሳሌ አብርሃም የምትሉት እግዚአብሔር አባት አረኩ ስላለ ነው ስለዚህ ይሄ የአባትነት ስም ነው እንጂ ወይንም የአባትነትን አሰራር የሚወክል ስም ነው አሜን አምጥሩት አይደል and እግዚአብሔርም እንደዛ ነው ለምሳሌ ኤልሻዳይ ስትሉ ዝም ብሎ ሳምባዲ የሚያወጣለት ስም ሳይሆን ሁሉን ቻይ ምን ማለቱ ነው የሞተ ማህፀን ሕያው አድርጎ ልጅ የሚሰጥ ማለት እግዚአብሔር በሉ እንደ ስሙ ነው so ኤላይጃም በትሉ ኢሳያስም በትሉ ኤርሚያስም በትሉ ሕዝቅኤልም በትሉ ዳንኤልም በትሉ ኢየሱስም በትሉ even ፖል ፒተር በትሉ ጆን ጄምስ በትሉ እነኚህ ነገሮች ልክ እናንተ እንዳላችሁ አይነት ስም ያላቸው ሰዎች አይደሉም because ስሞች የሚያሳዩት በባይብል ውስጥ በዛ ሰውዬ ውስጥ እግዚአብሔር የጨመረውን ሙቭመንት ነው ከኔ ጋር በሉ ሙቭ ነው ስለዚህ ሰዎቹን ስታነቡ just like ታሪክ ወይንም የሆነ ሰው ስም ያነበባችሁ አይደለም በዛ ውስጥ ያለውን ሙቭ ነው የሚያሳየው can I continue so what is David what is the move of David okay ዳዊት ማለት የተወደደ ማለት ነው beloved ማለት ነው ወይንም ፍቅር ማለት ነው የተወደደ በሉ እስቲ አይሰማኝ እግዚአብሔር ሰማይ ከፍቶ የምወደው ልጄ ካለ እሱ ሙቭመንት ነው ምን የሚባለው ዳ ስለዚህ ኢየሱስ የማን ልጅ ይባላል የዳዊት ልጅ ይባላል he is a beloved son ነገሩ የዳዊት ሙቭመንት የፍቅር ሙቭመንት ነው so ዳዊት ጠላቶቹን የሚወድ ሚያሳድዱትን የሚመርቅ አስገራሚ ሰው ነው because የላቭ ኔቸር እንደዛ ነው ላቭ የእግዚአብሔር ፕራይመሪ ኔቸሩ ነው ዋንኛ ባህሪው ነው ለዚህ ነው ላቭን ነው ለዘላለም ዙፋን ላይ ያስቀመጠው I think ግልጽ መሰለኝ ያ ሳኦል ስንት ጊዜ በጦር ሳተው ስንት ጊዜ ሊገለው ፈለገ ስንት ጊዜ አሳደደው የቀባውን ግን አነካም እያለ ምረት ያረገ ሳኦል ሞተ ሲባል ብሎ እየየ ብሎ ዜማ ጽፎ ግጥም ጽፎ ያለቀሰ ሰው ነው ይሄ ምንድነው ፍቅር ነገርማችሁ this is love የእግዚአብሔርን ቸርነት አድርግለት ዘንድ ስለ ዮናታን ስል ከሳኦል ቤት የተረፈ ሰው የለም እንዴ ብሎ እነ ሳኦልና ቤተሰቡ በጣም ክፉ ያረጉበት ሰዎች እንደሆኑ ያወቀ እኔ ግን የነሱን አይነት አልመለስም because my name is love ከኔ ጋር በሉ my name is love ይኸውላችሁ የሚጠሏችሁን ከጠላችሁ የሚወዷችሁን ከወደዳችሁ your name is not love maybe your name is power በቃሽ your name is ተንኮል ገብታችኋል አይደል so ዳዊት ላይ የምታዩት ነገር ይሄ ነው he loves God too much በጣም ነው የሚወደው እግዚአብሔርን የሚገርም ሰው ነው በጣም ለምን መሰላችሁ ቤቱ ቁጭ ብሎ አያርፍም የራሱን ቤት ሲያይ ከዝግባን የተሰራው የእግዚአብሔርን ድንኳን ሲያይ ታቦት ሲያይ ድንኳን ውስጥ ነው ያለው ነብዩ ናታን እኔ እንደዚህ አይነት ቤት ውስጥ ቁጭ ብዬ እግዚአብሔር ድንኳን ውስጥ ተቀምጦ እንዴት ይሆናል እንዴ እኔ ከእግዚአብሔር በልጬ ልኖር ይሄማ እርም ነው አለና ለእግዚአብሔርማ ቤት ሰራለሁ በጣም የሚያስገርመው ነገር ሰጠ የሚባለው አማውንት እንኳን 100,000 መክሊት ወርቅ በጣም ቁጥር ስፍር የሌለው ብር በኢትዮጵያ በዘንድሮ ካልኩሌት ካደረጋችሁት በትሪሊዮን ዶላር ነው የሰጠው ይኸውላችሁ ማንኛውም ስፒሪቹዋል ጦርነት ውስጥ እንግባ the bible says በወደደን በሱ በዚህ ሁሉ ካሸናፊዎች
ለካ ካሸናፊ በላይ የሚያደርገኝ ትልቁ መሳሪያ ፓወር አይደለም ምንድነው ላቭ ከኔ ጋር ለተጣርጉና ላቭ መቼም ቢሆን ተስፋ ማንቆርጠው ለምንድነው የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ስለዚህ ተስፋ አያሳፍርም በእግዚአብሔር መቼም አናፍርም ሪዝኑ ተክተን ስለምንጸልይ አይደለም እዚሁስ ፍቅር ስላለን ፍቅር is a pure essence ነው ይኸውላችሁ ፍቅር በደልን የማይቆጥር ከሆነ ከአመጻ ጋር የማይተባበር ከሆነ ሄሎ ፍቅር ከውሸት ጋር የማይተባበር ከሆነ ስለዚህ ፍቅርን ዝም ብላችሁ ባህሪውን ስታጠኑት which means ፍቅር is pure ለምን መሰለ በደልን ከቆጠረ በደል የሚባል ነገር ማሰፈር ሊኖር ነው ፍቅር ጋር ግን በደል የለም ውሸት የለም አመጽ ስለዚህ ፍቅር ምንድነው pure ነው እየሰማችሁኝ አትመስሉም ፍቅር ምንድነው pure ነው ፍቅር pure ነው የእግዚአብሔር ፍቅር ምንድነው pure ነው እንዲሁ ወደደን ነው የሚለው ከኔ ጋር በሉስቲ እንዲሁ ወደደን ማለት ያንተን ምንህንም አያይ አሚን ብትልም ባትልም እንደው ለኛ ስብከት እንደው ላነቃቃችሁ ነው ሁላችሁም አፋችሁን ቆልፋችሁ ክርችም በሉ ጌታ ይወዳችኋል በእኛ ቸርች ደጋግመን አሚን አንልም አንዴ ነው በቃ አጠራቅመን መጨረሻ ላይ ካልከኝም ይወድሃል አሚን ማለት ግዴታ ነው ግጅር ብትልም እግዚአብሔር ግን አይገርምህም yes እንደው እናንተን ለማነቃቃት ነው እንጂ ጌታ በጣም ነው የሚወዳችሁ ያውም እንዲሁ ያውም ፒውር በሆነ በባይብል ውስጥ የእግዚአብሔር ሙላት ጋር ሊያደርስ የሚችል ተብሎ የተጻፈ ሌላ ስጦታ የለም እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ የሚባለው በምን ብቻ ነው በፍቅር ስለዚህ እግዚአብሔርን በሙላት አውቀዋለሁ ማለት የሚፈልግ ሰው ካለ ምንድነው ማወቅ ያለበት Are you getting me now? Yes, so ፍቅር ብቸኛ ሙላት ጋር የሚያመጣ ነገር ብቸኛ አለነው እንግዲህ አሁን ምን ያክል የፍቅር ሰዎች ናችሁ እናንተ ናችሁ የምታውቁት መወደዳችሁን አውቃለሁ መውደዳችሁን ብዙ አላውቅም መወደዳችሁን ግን አውቃለሁ you are loved you እናንተ ግን ጌታን በምን ያክል ተወዱታላችሁ እሱ ለእናንተ ይቀር ለማንኛውም አሁን እኔ ወደ ዳዊት ልመለስ so ዳዊት ምንድነው ፍቅር ነው now የዳዊት ታሪክ ውስጥ የምታገኙት ነገር የፍቅር ፍጻሜ ምንድነው የሚለው ነው የፈለገውን መዝሙር ያንሳ ዳዊት የፈለገውን መዝሙር የሚጨርሰው ግን በድል ነው አላስተዋላችሁ መሰለኝ ነገ ቤታችሁ ስትገቡ መዝሙረ ዳዊትን አንብቡት እሺ በቃ ከዛሬ ላይ ጀምሮ አንብቡት ኤኒ ታይም ዳዊት መዝሙር ሲጀምር እያጉረመረመ ሊጀምር ይችላል ዋላ ወደ ውሃ ምንጭ እንደሚናፍቅ ነፍሴ አንተን ናፈቀች አምላክ ወዴት ነህ ባሉኝ ጊዜ ብለውታል ጎጃጅቀውታል ነፍሴ ለምን ነው የምታስጨንቅኝ ግን ምናምን ይላል ስለዚህ ተነጫንጮ ነው የሚጀምረው አመስግኖ ነው የሚጨርሰው ለምን ፍቅር ሁሌ ፍጻሜው አሪፍ ነው Are you following now? ሞባይላችሁን ተውኮ ብያለሁ ሌባል እንዳይሰርቅ ነው ያዛችሁት እንደዚህ just leave it now listen now ፍቅር ሁሉ ጊዜ መጥፎ ፍጻሜ የለው እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ስለዚህ ሁሉ ነገር ለበጎ የሚሆነው የምን ሰው ስትሆን ነው ነገሮች እንዲስተካከሉ ወጥሬ እየጸለይኩ ነው እንደውም 40 ቀን ገብቼ የጌታን እጅ እየተመዘዝኩ ነው ጣምዘዞ የጌታን እጅ አንተ ነህ መተመዘዝ ዩ ሞክሩት የጋሽን ተናጅ መሰለ እንዴ ጌታ ምን ነው መተመዘዘው so ጌታ ፍጻሜያችሁን አሪፍ የሚያደርግ አንድ ነገር ብቻ ነው ምን ይባላል ስለዚህ መዝሙረ ዳዊት የምታነቡ ልጆች እንዲህ ብሎ ሊጀምር ይችላል ዘራችንን በለቅሶ ዘራን እያለ ሊጀምር ይችላል ሲጨርስ ግን የፍቅር ሰው ስለሆነ ነዷችንን ግን ይላል አጨብጭብ ዝም ብለ በቃ ለጌታ ሃሌሉያ
በደንብ ጩና ፍቅር ፍጻሜን አሪፍ ነው የሚያደርገው አልተናገራችሁም ግን ተዋጣ ልባችሁ ውስጥ ድምጻችሁ ታፈነ ፍቅር ፍጻሜን አሪፍ ነው የሚያደርገው do you believe it be a man of love የፍቅር ሰዎች be a woman of love I'm telling you power ጥሩ ነው gift ጥሩ ነው grace ጥሩ ነው favor ጥሩ ነው money ጥሩ ነው prosperity is fine are you with me now የተለያዩ ጊፍቶች በጣም ጥሩ ናቸው relationship is fine and marriage is fine and ልጆች is fine and everything is fine ከዚህ ሁሉ በላይ ግን ምን ይበልጣል love አያችሁ so David ምንም ነገር ይዘምር የሚጨርሰው no በድል ነው why ጻፊው ምን ስለሆነ love ስለዚህ መዝሙረ ዳዊትን ስታነቡት ፍቅር እየጻፈላችሁ እንደሆነ ወቁ it is love writing to you ስለዚህ ፍቅር ሲጀምር እንደዚህ ነው አበሳ ነበር መከራ ነበር ጭንቅ ነበር ነገሮች በጣም አስጨናንቀው ነበር የተነሳውበት ታሪክ የራሱ ደስ አይልም አሁንም ብዙ ጥያቄ አለኝ የጸሎት ርዕስ አለኝ ፈታ ይያልኩ አይደለም ቸርች ውስጥ ቆዝም ነው የተቆለፈ ነገር ምናም ትላለ ጭንቅላት ቁልፍልፍ ብሏል በብዙ ብሎን በኢየሱስ ክርስቶስ ስም ፍቅር ሲገባህ ግን ፍጻሜ አሪፍ እንደሆነ ስለመታቅ ከመቆዘም ይልቅ yes ያ ሃሌሉያ ምናምን ያልከር መትከተለው በደንብ ጩና የሚል በለዋ አተገባቸው ሰው ጮክ ብላችሁ ንገሩት እየሰማው አንተ የፍቅር ሰው ሁን በሉት በሌላ ሳይድ ያለውን ሰው እየሞከሩት be a man and a woman of love እዚህ በየቀኑ መታወሩት ነገር መታረጉት ነገር ሪአክሽናችሁ ለቅዱሳን መታሳዩት ነገር and everything is it a sign of love it is a sign of mood ሙዳችሁ ከፍ ሲል ሃሌሉያ ሙዳችሁ ዞር ሲል አያችሁ አሁን ሶ ፍቅር አይደለም ሙድ ነው የምታውቁት ብዙዎች learn love ቸርቹ ሳምባዲ ናይታችሁ አኩርፋችሁ የምትቀሩ ከሆነ ፍቅር አይደላችሁ ፍቅር በደልን አይቆጥርም አያችሁ ጌታን በጣም የምትወዱት ከሆነ የምታረጉትን ነገር ማንንም አይነግራችሁ see I love Jesus I don't know you ግን I love Jesus ለማንኛውም ይሄ መዝሙረ ዳዊት በጠቅላላ አንዳንዱ ሳይሆን በጠቅላላ ማን የጻፈው ፍቅር ሚስተር ፍቅር ስለዚህ ፍቅር ሲጽፍ እንዴት ነው የሚጽፈው be with me now okay so ሁሉ ጊዜ ፍቅር ፍጻሜው አሪፍ ነው ዳዊት እኔ ቆጥሬ ይሄንን ያክል አልደረስኩኝም ግን አንድ ሰባኪ ሲናገር ጥሩ ሰባኪ ባለም ላይ ያለ ዳዊት 66 ጦርነት አድርጓል 66ቱንም አሸንፏል አለ እኔ እንደሱ አልቆጠርኩም ግን እገምታለሁ ማለት ያልደረስኩባቸው ጦርነቶች ቢኖሩትም ያው እንግዲህ ያሸንፋል ብዬ ገምታለሁ ምክንያቱም ፍቅር ነው አለች ከኔ ጋር በሉ በወደደን ጮክ በለዋ በሱ በዚህ ሁሉ ካሸናፊዎች so understand now love ከሆነ ሁሌም ምትጨርሱት እኔ ልንገራችሁ አንድ ነገር even this is a God's love well የፍቅር ምንጩ ማን ብቻ ነው እግዚአብሔር ብቻ ነው ሴትም ማፍቅሩበት ምንም ማፍቅሩበት ማ ብቻ ነው እግዚአብሔር ብቻ I'm telling you ወዱሳኑንም ማፍቅሩ ሴትም ማፍቅሩ ወንድም ማፍቅሩ የፍቅር ምንጩ እግዚአብሔር ነው ነገራችሁን ሁሉ በፍቅር አርጉት ሰምታችሁኛል ሪሌሽንሺፖችን ገንዘብ ብዙ አታስገቡባቸው ገንዘብ ጥሩ ቢሆንም ደጋግሜ ስተት እየሰራው ነገር ነው እኔ እናንተ ምንም አላረጋችሁ እስሚ ነው okay so ገንዘብ አታስገቡበት ሰው አታስገቡበት just the other side ያለው የወደዳችሁት ሰው አብራችሁ ይቀጥላችኋል ሰው ቢበድል እንኳን ማለት ማጠብቁት ነገር በህይወታችሁ ቢያረግ stay in love ለምን እንደሆነ አውቃችኋል ፍቅር ፍጻሜውን ክፉ አያረግም stay in love ምክንያቱም እዛ አንደኛ ቆሮንቶስ ምዕራፍ 3 ላይ ምንድነው 13 ላይ ምንድነው የሚለው love never fails ፍቅር ለዘላለም አይወድቅም መሐሌ መንገጫገጩን ታየው ይሆናል ግድ የለም ፍቅር የሚባለው አውቶቡስ ግን ፍጻሜው ፌለር አይደለም ተግባብተናል አይደለ now ይሄ ሰውዬ ነው እንግዲህ የሚጽፈው this guy
ግን እግዚአብሔር ዓለም ግን እንድታቁም ፈልገው ነገር አለ just intro እየሰጣችሁ ነው እግዚአብሔር ዓለም ውስጥ ያሉ ነገሮች ሁሉ ጊዜም ደብል ናቸው twin ይባላል ከኔ ጋር twin ምንድነው መንታ ስለዚህ ሰማይ እንዳለ ሁሉ ምን አለ ምድር አለ ብርሃን እንዳለ ሁሉ ምን አለ ጨለማ ቀን እንዳለ ሁሉ ምን አለ ማታ አለ ከማና ከሰማይ በላይ ያለው ውሃ እንዳለ ሁሉ ከሰማይ በታች ውሃ አለ ባህሩ እንዳለ ሁሉ ደረቅ መሬቱ አለ ለምለም ነገር ያለበት መሬት እንዳለ ሁሉ ቬጂቴሽን ያለበት በረሃም አለ ትልቅ ብርሃን እንዳለ ሁሉ የባህር አሳ እንዳለ ሁሉ የሰማይ ወፍ አለ ወንድ እንዳለ ሁሉ ሴት አለ ፍቅር እንዳለ ሁሉ ጥላቻ ጥላቻ ስል ዝም አላችሁ ፍቅር ስል እስካሁን አሪፍ ነበራችሁ አሪ ኦኬ ሶ ሁሉ ጊዜ እግዚአብሔር ዓለም ውስጥ ምን አለ twin ማለት ምን ማለት ነው መንታ ስለዚህ twin revelation በየሆነ ጊዜ ተናገር ያለው አይ ቲንክ ጎፋ ያለ ማለት ነው twin በሉ twin ምን ማለት ነው መንታ ሶ ሁሉ ጊዜም ቢሆን መንፈስ አለ እንደምትሉት ስጋማል ክራይስት አለ እንደምትሉት ሁሉ አንታይ ክራይስት አለ good እንዳለ ሁሉ evilም አለ ሶ እግዚአብሔር ዓለም ጋር ምንድነው ያለው double life እንዳለ ሁሉ deathም አለ blessing እንዳለ ሁሉ ከርስም አለ ስለዚህ በፊት ህይወትና ሞት በረከትና እርግማን አይታችኋል አሁን ሶ እግዚአብሔር ሁሉ ጊዜ በባላንስ ነው የሚሰራው ተግባብተናል መሰለኝ ይሄኛው ከእግዚአብሔር ዘንድ እንደሆነ ሳትጠራጠሩ ተቀበሉ ያንዳንድ ነገሮች ምንጭ ሉሲፈር ነው ብላችሁ የምትሉ ልጆች መቼ ሉሲፈር እንዳሳመናችሁ ተነግሩኛላችሁ ይሄው ሚላውን ኢሳይያስ 45 ቁጥር 7 ላይ ብርሃንን ሰራው ጨለማን ፈጠርኩ ኦኬ ደህንነትን እሰራለሁ ክፋትን እፈጥራለሁ እነዚህን ሁሉ ያደረኩ እግዚአብሔር እኔ ነኝ ስለዚህ እግዚአብሔር እኔ ነኝ ሲል ማለት ነው ክፋትንም ደህንነትንም ብርሃንንም ጨለማንም he does everything ስለዚህ God በምን ነው የሚሰራው twin are you with me even እናንተ ዙሪያ ላይ ሁለት ነገሮች አሉ ማወቅ ያለበት all of you must understand these two things around you የመጀመሪያው ምን መሰላችሁ exactly እናንተን የሚመስል ኤንጅል አለ እኔን የሚመስል መልአክ አለ በሉ ኢየሱስ በመላኩ መልእክት ሲልክ ዮሐንስ ያንን መልአክ አየና ሊሰግድ ተደፋ ማመስሎት ስለዚህ የኢየሱስ መልአክ ማንን ነው የሚመስለው የናንተ መልአክስ ወጣቻለ አይደለም that is called the angel of resemblance ይባላል ስለ ኤንጅሎች ብዙ አውርቻችሁ አላቅም መሰለኝ ግን that is the angel of resemblance እናንተን የሚመስል exact angel sometimes አንዳንድ ልጆች እኛን በህልም ታያላችሁ እኔን በህልም አያችሁ ማለት never እኔ ቤቴን ያለሁት so እኔ አይደለሁም የመጣሁት it is my angel you see but ደግሞ በተቃራኒ ደግሞ ሌላ እናንተን የሚመስል familiar spirit የሚባላል አሁን ብዙ አሜን የማያስብላችሁ እሱኛው ነው የሚያፈዛችሁ ሙቀት ነው ምናምን ብሎ እንቅልፍ በቃ ዝም በል ዛሬ ምናምን የሚል እሱ ነው ኤንጅል ግን አንተ ተባበር ከፓፓ ጋር ይላል አይደለ familiar spirit የሚባል ባይብል ውስጥ አለ ምንም ይባል familiarized ነው የናንተን ታሪክ ሁሉ ያቃል በደም ኦኬ እነኚህ ሁለቱ ነገሮች ሪሊዝ የሚደረጉት ከናት ማጽን ስትወጡ ነው ሁለቱም አብረው ነው ያሉት ህይወታችሁ የሚወሰነው ምን ያክል ከናንተ ኤንጅል ጋራ ሞር ህብረት አላችሁ በሚለው ከኤንጅላችሁ ጋር ህብረት ከሌላችሁ then you have you see ከሌላኛው ጋር አለ ማለት anyway so እግዚአብሔር በትዊን ነው የሚሰራው የሚለው ነገር እየገባችሁ ነው እናንተም ዙሪያ እንደዚህ ነው ያለው and እንቀጥል እግዚአብሔር እንደዚህ ብሎ ፎከረ ዘዳግም 32 ላይ አሁንም እኔ ብቻዬን እንደሆንኩ እስቲ በሉ አሁንም እኔ ብቻዬን ምን ማለት እንደሆነ አጋጫችኋል እግዚአብሔር ለሌላ ነገር እውቅና አይሰጥም አንተ ነህ እኮ ለበሽታ ለድህነት ምና እውቅና መስጠው እንጂ
እግዚአብሔር ለበሽታም ለምንም እውቅና በቃ እኔ ብቻ ኤግዚስት ማድረገው it is me now ምን እያለ ነው እኔ ብቻ ነኝ ለሁሉም ነገር ከጀርባ ያለሁት it is called the law of causation there is only one cause ይኸውላችሁ የኃይል ምንጭ ሌላ የለም የኃይል ምንጭ እግዚአብሔር ብቻ ነው አሁን እነ ጠንቋዮችስ ምንድናቸው ስትሉኝ ዌል እነሱ የያዙት ኃይል ኦሪጂናሊ ምንጩ ማን ነው እግዚአብሔር ነው አጠቃቀማቸው ነው እንጂ መጥፎ የሆነው ፓወሩ የማን ነው እግዚአብሔር all authority all power all wisdom እነ ሉሲፈር የሚጠቀሙበት wisdom የማን ነው የእግዚአብሔር because ሉሲፈር ጥበብን የሞላ ተብሏል ምን ተሞልቶ ነበር ጥበብ መንፈስ ነው አይደል one day ሉሲፈር መንፈስ ተሞልቶ ነበር ማለት ልሳን ይናገር ነበር አይገርማችሁም ለማንኛውም እንቀጥል አሁን ኦኬ ግን ጥበብን ምን አረክ ይላል አረከስ ሶ ጥበቡን ሲያረክሰው ነው የተበላሸው እንጂ ኦሪጂናሊ የጥበብ ምንጭ ማን ነው እግዚአብሔር ነው ከእግዚአብሔር ውጪ ምንጭ የለም ከኔ ጋር በሉ there is one cause ስንት ኮዝ ነው ያለው one አያችሁ መልቲፕል ኮዝ አለ ብላችሁ ካሰባችሁ ጭንቅላታችሁ ትክክል እያሰባ አይደለም no trust me correctly እያሰባችሁ አይደለም you are wrong ይሄ ማይንድ ለብዙ ጣጣ በህይወታችሁ ላይ ለመብዛቱ ምክንያት ነው ይሄን ያደረገው እንትና ነው ይሄን ያደረገው እንትና ነው ስትሉ መልቲፕል ኮዝ ዓለማዊ አስተሳሰብ ነው እኛ እንግዲህ ይወላችሁ ሳይንስም ጠግበን ተምረናል በሳይንስ ላይ እንደዚህ ባል መልቲፕል ኮዜሽን መልቲፕል ኮዜሽን ብዙ ኮዞች አሉት ለአንድ ነገር ብለው ነው ያስተማሩን ባይብል ጋር ስንመጣ የለም ማፈንዝጋ አንድ ብቻ ነው አለን ባይብልን አሜን አለን ሳይንስን ወዲያ አልነው ለማንኛውም እኔ ብቻዬን እኔ እንደሆንኩ ከኔ በቀር አምላክ እንደሌለ እዩ ስትባል ምን በል ስለዚህ መልቲፕል ኮዝ መታይ ከሆነ ማለት ወይ ሸውራራ ነው ማለት አጠገባችሁ አንድ ብቻ እንደሆነ ስትባል እንደዛ በቃ ህይወትን እንደዛ አሁን ማታዩበትም ምክንያት ልንገራችሁ ከማን ልጆች ይኸውላችሁ በጀልባ ወደ ማዶ እንሻገራለን ኢየሱስን ሰሙትና አመኑት እምነት ከምንድን ነው ስለዚህ ኢየሱስን ሰሙትና ጀልባ ውስጥ ገቡ ጀልባ ውስጥ ገብተው አክት ካረጉ እምነት ያለ ስራ ሙት ነው ስለዚህ ሰዎቹ አክት አድርገዋል ምን አላቸው ማለት ነው እምነት አላቸው ኢየሱስ ስለ እምነታችሁ ማነስ ነው እንጂ ያለው ስለሌላ አይደለም ኦሬዲ አምነው ስለገቡ ምን አላቸው እምነት አላቸው ናው እነሱ ሲጓዙ እሱ ተኛ ኢየሱስ ለጥ ብሏል ራይት ዜር ማዕበልና ወጀብ ተነሳ ዘን ኢየሱስን መተው ገፈታትረውት ስንጠፋ አይገድህም ምን አሉት አሁን ጥያቄ ጠይቃችኋለሁ እንሂድ ያለው ኢየሱስ ነው ለእንቅስቃሴው መነሻው ማን ነው ጂሰስ ነው ለማዕበሉ ማን ነው ኮዙ እዚህ ጋር ነው ሁለት ኮዝ የምትፈጥሩት ጭንቅላታችሁ ውስጥ እኮ አለ ሁላችሁም እንደዚህ ነው የምታስቡት አይ ኖ እዚህ ማዕበሉ የሰይጣን ነው እንሂድ ግን የኢየሱስ ነው ስንት ኮዝ አለ ማለት ነው አይ የተከፈለ ጭንቅላት ማለት ይሄ አያችሁ ጭንቅላታችሁ መልቲፕል ኮዝ እየፈቀደ እንደመጣ የሳይንስ የዚህ ዓለም ጭንቅላት እንዳላችሁ ይታወቃል because እግዚአብሔርን ቃል ቱማች ከማወቃችሁ በፊት ዓለማዊ ትምህርት ነው ስትተቀጠቁ የነበረው ኪንደርጋርተን ለነገሩ በእናንተ ዘመን ኪንደርጋርተን የለም ንባብ ክፍል የነበረው መሰለኝ so አሁን ዓለማዊ አስተምሮ ስለሆነ ብዙ ጭንቅላታችን ውስጥ የገባው አንድ ኮዝ አለ የሚለው ማመን አንችልም ይስና እንሂድ እንሳፈር ጀልባ ውስጥ ገብተን ወደዛ እንሻገር ለማለቱ መነሻው ማን ነው ጂሰስ ነው ለማዕበሉ መነሳት ግን ማን ነው ሰይጣን ነው እንዲህ ብለው የሚሰብኩ ሰባኪዎች አሉ ለምን እነ ኢየሱስ ሄደው መቃብር ጋር ወርደው ሌጊዮን የሚባለው ዲመን አግኝተው ሊመቱ ስለሆነ ስለዚህ እንዳይመጡበት እነ ኢየሱስ እዛ እንዳይገቡ ሌጊዮኑ ምን ያስነሳ ነው ማዕበል ያስነሳ ነው ብለው ይነግሯቸዋል እናንተ አሜን ብላችኋል አይታችኋል ለምን መልቲፕል ኮዝ አለ ብሎ የነገራችሁ ሰባኪ አለ that is an absolute heresy error ነው ሰምታችሁኛል ወይ የሳችሁ ግን ይሞታል
so ኮዙ ስንት ብቻ ነው 1 እንዴት እንረዳው ታዲያ አሁን አንተ የምትለው ነገር ማበሉን ያስነሳው ሰይጣን አይደለም ኦኬ ሆን ብሎ ኢየሱስ ያስነሳው የሚለው እንዴት እንረዳው how can we understand that listen now ኢየሱስ ምን አለ ነው የሚለው ተኛ ኢየሱስ አንድ ነገር ካደረገ ስለደከመው ሳይሆን ማረግ ስላለበት ነው የሚያደርገው ማስ ያረግ ያየውን አባቱ wait አልገለጥኩኝም መዝሙር 44 ላይ ሄዳችሁ ቁጥር 23 ስትመለከቱ ለምን ትተኛለህ ለምንስ ትረሳናለህ ስለዚህ እግዚአብሔር sometimes ምን ይላል ይተኛል አሁን መዝሙር 121 immediately ጭንቅላታችሁ ላይ አቃጨለ እስራኤልን የሚጠብቅ አይተኛም የሚለው አሁን አቃጨለባችሁ ማለት ይሄንንም ሰባኪ ነግሯል መዝሙር ግን 44 ላይ ግን ለምን ትተኛለህ ይላል now Jesus is sleeping ትተኛለህ ምን ማለት ነው ያውሩኝ አይደለም ትተኛለህ ምን ማለት ነው ካራባዲያቶ ረፍራካዲያቶ are you with me now so ትተኛለህ ማለት ምንም አትሰራ ማለት አይደለም መተኛት ስራ ማጣት አይደለም እንደዛ መታስቡ ከሆነ አሁንም ችግር ውስጥ ነው ያላችሁት ለምን ተኝታችሁ ሳለ ታልሙ የለ እንዴ ስለዚህ ጭንቅላታችሁ ምን ላይ ነው ያለው ስራ ላይ ነው ያችሁ ስራ ላይ ነው ያለው ሶ መተኛት ስራ ማቆምን አያወራም ስለዚህ ኢየሱስ ጋደም ብሎም የሆነ ነገር እየሰራ ነው ሶ በኢየሱስ መተኛት ነው ምኑ የተነሳው ማበሉ የተነሳ አንዳንድ ጊዜ የህይወት ማበል ሲነሳ ሰይጣን ይመስላችኋል አይደለም God is sleeping am I talking to you so ኮዙ አንድ ብቻ ነው ሁለት አይደለም ሁለት ኮዝ ጭንቅላታችሁ ካመነ አሁን የተከፈለ ጭንቅላት ነው ያላችሁ you don't know even the Bible even spiritual ነገር ሊገባችሁ አይችልም immature ነው የምትባሉት ኦኬ ለማንኛውም እዩ የተናገረው አሁንም እኔ ብቻዬን እኔ እንደሆንኩኝ ከኔም በቀር አምላክ እንደሌለ እዩ እሺ እና ያለን ከዛስ እኔ እገድላለሁ አድናለሁ እኔ እመታለሁ እፈውሳለሁ መገድለው ምን እኔ ማነሳው እሺ ይሄንን አላምን አላችሁ እዚህ ጋር አሜን የለም ስለዚህ ስለሃና ላውራችሁ እስከታምኑ ቀጥላለሁ ጭንቅላታችሁ እስኪፈወስ እንቀጥላለን yes ለምን ደብል ነገር ያማናችሁ ነው የመጣችሁት አይ ኖ አና ስትጸልይ እንደዚህ ያለች አትታበዩ በኩራት አትናገሩ እግዚአብሔር አዋቂ ነው እግዚአብሔርም ስራውን የሚመዝን ነው ምንም ያደርግ ነው እየሰማው አይደለም ሚመዝን ነው ከተባለ ምን አለው እግዚአብሔር ሚዛን ላይ ስንት ነገር ነው ያለው ሚመዝን ነው ከዛስ እዩ የሚናገረውን ካፋችሁ የኩራት ነገር አይውጣ እዩ የምትናገረውን የኃያላንን ቀስት ሰብሯል ደካሞችን በኃይል አስታጥቋል ኃያላን እንዳለ ሁሉ ደካሞች አሉ ጠግበው የነበሩ እንጀራ አጡ ተርበው የነበሩ ከራብ አርፈዋል ጠጋበኛ እንዳለ ሁሉ ራብተኛም አለ መካኒቱ 7 ወልዳለች ብዙ የወለደችው ደክማለች መካንም አለች እግዚአብሔር ይገላል ያድናል ወደ ሲኦል ያወርዳል ያወጣል ደሃ ያረጋል ባለጠጋ ያረጋል ያዋርዳል ከፍ ያረጋል እዚሁስ ሉሲፈር የሚላል ብሄድ አጣው ሉሲፈር የሚል የለም ባካችሁ እንደ መብረቅ አሜን በለዋ ከኔ ጋር በሉ one cause ሉሲፈር መጥቶ እንኳን ቢያጠቃችሁ እግዚአብሔር ፈቅዶለት ነው እንጂ ሉሲፈር ኮዝ ሆኖ አይደለም እናንተ ማለት ያለባችሁ ዳዲ ለምንድነው ሉሲፈር ወደኔ እንዲመጣ የፈቀድከው ብለህ ጠይቀው እንጂ ሉሲፈርን እንደ ኮዝ አትቁጠረው አንድ ኮዝ ብቻ ነው ያለው ማን ይባላል እግዚአብሔር ደጋግሙ one cause
ኮዝ የሚባለው እንግሊዘኛ ስለሆነ ግራ ገባቸው ግን ቢኮዝ የሚባል ቃል ውስጥ አለ አይደል እንዴ CAUSE ኮዝ መነሻ ምክንያት ብዙዎች እየሰማዩ ተዱ correct your mind are you with me now ኢየሱስ ወደ ምድረ በዳ በመንፈስ ተመርቶ ሄደ ማን ይመራው መንፈስ ቅዱስ because በመንፈስ ተሞልቶ ከዮርዳኖስ ተመለሰ ይልና በመንፈስ ተመርቶ ወደ ምድረ በዳ ሄደ ማን ነው ምድረ በዳ የወሰደው መንፈስ ቅዱስ then right there ሲደርሱ ማለት ነው አትበላም ማለት 40 ቀን ሙሉ ምግብ ከለከለው መንፈስ ቅዱስ ከዛ 40ኛው ቀን ላይ ሂርኬም ሉሲፈር የት ያለ ሉሲፈር ነው ኢየሱስን ፈልጎ የመጣው ማን ነው ሉሲፈር እየነዳው የመጣው መንፈስ ቅዱስ even መንፈስ ቅዱስ ሉሲፈርን ሲልከው የእግዚአብሔር መልአክ ከኢየሱስ አጠገብ ሸሹ ልክ ኢየሱስ ፈተናውን ሲያልፍ መላእክቶች መተው ቀረቡ ስለዚህ ስንት ኮዝ ነው ያለው ስለዚህ ጭንቅላታችሁን አስተካክሉ ብዙዎቻችሁ የምታስቡት መንገድ ልክ አይደለም are you with me now ይሄኛው ሉሲፈር ይሄኛውን እንትን no ask God why ይሄ ነገር ለምን ተፈቀደው ask God what's the problem right there ናቡከደነጾር ትልቅ ስለሆነ አይደለም እስራኤልን የማረከው ማን ነው አሳልፎ የሰጠው እግዚአብሔር ፈርዖን መቼም ቢሆን በራሱ ትልቅ ሆኖ አያቀም እስራኤልን ሲያስጨንቅ እግዚአብሔር መቶ ዘጸአት ምዕራፍ 9 ላይ እንደዚህ ያለው ስሜ በመድር ሁሉ እንዲጠራ ኃይሌም እንዲገለጥ እኔ ያስነሳው አለ ፈርዖንን ያስነሳው ማን ስለዚህ ለምን ሉሲፈር ያስነሳው ትሉኛላችሁ ፈርዖን እግዚአብሔር እንዲያስነሳው የሚያቀው ነገር የለም ስለዚህ አንድ ነገር ሲፈጠር ጠንቋይ ጋር ነው የሚሮጠው አረ አንተ ሰው የእግዚአብሔርን ያስነሳ የሚለው ሰው የለው እግዚአብሔር ግን ሚስጥሩን ግልጽ ሲያደርግ ፈርዖን እኔ ነኝ ያስነሳው can you imagine እግዚአብሔር ጠንቋይን ፈቀደ ቅባት የተለያየ ነገር ፈቀደ ምንም ፈቀደ ማን ነው የሚያስነሳው እግዚአብሔር በዓለም ላይ አሁን ስንት ኮዝ አለ አንድ አንታይ ክራይስት እንኳን ቢነሳ ጀግና ስለሆነ አይደለም ማፈቅዶለት ነው እግዚአብሔር ስለዚህ ጩና እግዚአብሔር ብቻ ትልቅ ነው አሁን ህይወታችሁ ላይ ያሉትን ነገሮች የፈጠኑ የዘገዩ የቀሩ የመጡ አሉ ምትሏቸው የሉ ምትሏቸው ፋይናንሻል ላይፍ ሪሌሽንሺፕ ላይፍ ስኬት ወይም ድካም ምናም ምትሉትን ሁሉ ሰብስቡና እዚህ ጋር ሉሲፈር እዚህ ጋር እግዚአብሔር ያክ ምደባህን አቁምና እግዚአብሔር አንድ ኮዝ አለ it is you ልጅ ላይ ይሄንን የፈቀድከው ለምንድን ነው ስትለው ልጅ እንድትበረታ ጡንቻ እንድታወጣ ነው ማታ ካቫላዲያቶ ዮሴፍ ህልም አለመ ህልሙ ከኔ መጣው ጮክ በሉ ከእግዚአብሔር በመጣልም ወንድሞቹ ያዙትና ደብድበው ጉርጓዱስ ጣሉትና ከዛ ደግሞ ወደ ግብጽ ሸጡት ወንድሞቹ ዮሴፍ ግን ከአመታት በኋላ ወንድሞቹ ሲመጡ እናንተ አልሸጣችሁኝ እግዚአብሔር ነው ላከኛል ስለዚህ ዮሴፍ ምን የሚለው ለደረሰ ዋን ኮዝ ለዚህ ነገር ሁሉ ኮዙ ማን ነው እግዚአብሔር ስለዚህ እግዚአብሔር የተጠቀማቸው ሰዎች ኮዝ አይደሉም አይንን ከሰው ላይ አንሳ ማንን ተመልከተው God because ስንት ኮዝ ነው ያለው ዋን አሁን ጸሎቶቻችሁ ይስተካከላሉ እግዚአብሔር ጋር ተመጡና ፋዘር ይሄ ነገር ለምን ተፈቀደ ህይወቴ ላይ why እንዴት እንደማለት ነው ጂሰስ አንተ ተኝተ እንዴት ማዕበሉ መጣ ከዛ ኢየሱስ እንደዚህ አለ ኖ ለምንድን ያስነሳችሁኝ እኔን እናንተ እምነታችሁ ወዴት ነው አለ ለካስ ማዕበሉን ያመጣው የሰጣቸውን እምነት እንዲለማመዱት ነው እሱ ነው ለካ ያደረገ ኢየሱስን ሳያስነሱት ማዕበል ጸጥ በል ማለት ይችሉ ነበር እግዚአብሔር እምነት እንዲለማመድ ብሎ ነገር ሲያመጣል አንተ ደግሞ ዲያብሎስ አመጣ ትላለህ ይሄ ጭንቅላት ልክ አይደለም ማቴዎስ 24 ላይ በልዩ ልዩ ስፍራ የምድር መናወጥ ረሃብ ቸነፈር ይሆናል ብሏል ቸነፈር is what pestilence ማለት ነው ወረርሽኝ ማለት
ስለዚህ ኢየሱስ ወረርሽኝ ይሆናል ብሎ የዛሬ 2000 ዓመት ነግሮ ነበር ስለዚህ አሁን ወረርሽኙ ሲመጣ ሰይጣን ነው ለምን አልክ is answer me now why do you say that then ኢየሱስ እዛ ቦታ ላይ እንደዚህ ያለ ይሄ ሁሉ ሊሆን ግድ የሚሆነው ሉሲፈር ጀግና ስለሆነ ነው ራሱ እኮ ነው ኢየሱስ የሚለው ይሄ ሁሉ ሊሆን ግድ ነው አንዳንድ ነገሮች ሊሆኑ ግድ ነው እኮ ስለዚህ እንትና አጥፍቼ ነው እንትን በድዬ ነው እዚህ ጋር መጥቶ ነው ከዚህ ቤተሰብ መጥቼ ነው ይሄ እርግማን ስላለ ነው አንተ ብዙ አትፈላሰፍ ይመስለኛል እኔ እንደማስብ አንተ እንደምታስበው ይሄንን ሐሳብን መስቀል ላይ እስካልሰቀልኩል ድረስ ኢቭን ጌታን አታውቅም ምክንያቱም ይሄ ሁሉ ሊሆን ግድ ነው የሚባል አረፍተ ነገር ያለው ማቴዎስ 24 ላይ ብቻ አይደለም ኢየሱስ በሰማሪያ ሊሄድ ግድ ሆነበት አንዳንድ ሁኔታዎች አሉ ምንም ያደርጉ ግድ የሚባልበት ሞመንት የቱ ጋር ነው ምንም አይነት ወረርሽኝ ይምጣ አሜሪካ ያሉ ዲፕ ስቴት ውስጥ ያሉ የሚፈላሰፉ ዓለምን ከጀርባ የሚቆጣጠሩ ፍሪሜንሶን የሚባሉት እነንተና ጃንኮች ናቸው forget them እነሱ አይደሉም there is only one cause his name is our God shout yes ለእነንተና ትልቅ ቦታ አትስጡ እግዚአብሔር የሚያሳንስ ማይንድ ልክ አይደለም ብዙዎቻችሁ ስትጸልዩ ሉሲፈር ጭንቅላቶችን ቴረረዝ አድርጎት ነው ወካው ኢየሱስ ስም ወካው ለምን የናንተ አምላክ የለማ እና አንተ ነው ለሉሲፈር ጥዶክ ማለት ነው እሱ የሆነ ነገር እየሰራ even ባይብል ራሱ ማለት ካቀማችሁ በላይ ልትፈተኑ ማይፈቅድ እንድትፈተኑ ማን ይፈቅዳል እግዚአብሔር አሁን ልዩ ፈተና ሲደርስባችሁ ይላል እንዳይደርስባችሁ ማድረግ አይችልም ነበር ነው አውቆ ነው ስለዚህ መልቲፕል ኮዝ ለምን ነው የምታመጣው ሉሲፈር ተዋጋኝ በዚህ ሳይድ ጠላት በጣም ተዋጋኝ ሰሞኑን እንደውም በጣም ወገቤን ወጥሮ ጦር ኃይሎች አለ ደረቅ መርፌ እዛ ምን አይነት ጭንቅላት ነው የጭንቅላት የተረባበሸ ጭንቅላት እንደዚህ የሚባል የለም በለው አጠገባለሁ there is only one cause አንድ ምክንያት ብቻ ነው ያለው now ለምንድን ነው በሰማሪያ ለፍ ግድ የሆነበት ደክሞታል ርቦታል ደቀ መዛሙርቶቹ ኢቭን ምግብ እንዲገዙ ልኳቸዋል ብቻውን ሄዶ ምንጭ አጠገብ ላይ ቁጭ አለ ጊዜውም 6 ሰዓት ነው ፀሐይ ጠራራ አናቱ የሚመጣበት so Jesus dehydrated ነው Jesus was hungry and then ደክሞታል በዛ ፕላስ እስራኤል ውስጥ ማለት ነው የይሁዳ ሰዎችና ሰማርያን አይስማሙ ስለዚህ ውሃ ጠጪን ሲላት እንደ አንተ አይሁዳዊ ዘለ ከሬ ትለምናለህ so ጥላቻ ያለበት ሰፈር እንዴት ሊገባ ይችላል how Jesus እንዴት እንደዚህ ሊገባ ይችላል now can I talk ምንድነው ግድ የሆነበት ግድ የሚባለው ቃል ምን እንደሆነ ሩቱን ማወቅ አለባችሁ አንድ ነገር ግድ ከሆነ በቃ ተረዱ ጭንቅላታችሁን ፊክስ አድርጉ ኢየሱስ እዛ ቦታ ላይ አወራት ቤዚካሊ የፈለገው ውሃ አይደለም ለምን መሰላችሁ ውሃ ጠጪን ኮድ ነው ፕሮፌቲክ ኮድ ነው የአብርሃም ሎሌ እዛ ሲሄድ እዛ ዘፍጥረት ምዕራፍ 24 ርብቃን ሊያመጣ ሲሄድ ሲያገኛት ምንድነው ያላት ውሃ ጠጪኝ ኤልያስ ያችን ሴትዮ ሲያገኛት ምንድነው ያላት ውሃ ጠጪኝ ውሃ ጠጪኝ ምንድነው ኮድ ነው ኤልያስ እውነት ውሃዋን ጠጣ ነው ሴትዮ እሷ እንደሆነች ነው ለየው ከዛ እሷ እንደሆነች ውሃ አይደለም ምግብ አምጪልኝ አላት ኢየሱስ አንቺን እኔ ያጠጣለው አለ እንጂ ከሷ ጠጣ እንዴ እንኳን መጠጣት መቅዳትም አልቻለችም ማሰሮን አስቀምጣርን ሄደችው ስለዚህ ኢየሱስ አልጠጣም so ኮድ ነው ውሃ ጠጪኝ ኮድ ነው then ክርክሩ እየጦፈ ሲሄድ ሰውየው አይሁዳዊ እንደሆነ በገጽታው አውቃለሁ አንተ የይሁዳ ሰው አይደል ምናምን ትላለች እጂ ሴት ማለት ነው መጨረሻ ላይ ግን የእግዚአብሔር ስጦታ ነው ውሃ ጠጪኝ የሚልሽ ማን እንደሆነ ብታቂ አንቺው ራስሽ ትለምኚ ነበር የህይወቱን ውሃ ይሰጥሽ ነበር this guy የሆነ ሃይማኖተኛ ነገር ያውቃል this guy የሆነ የሚያውቀው ነገር አላለችና ማለት እኔ መላለችው መቅጃ የለህም እጂ ባዶ ነው ሳይ ምንም ነገር የለም ግን የውሃቱ አኬ ነው የምትቀዳልኝ ብላለችው ለምን በእስራኤል ሀገር የውሃቱ ውሃ የሚሉት ምንጭ ላይ ወደ ታች ጉድጓዱን ስትገቡ የአለቶች ያሉበት ኤሪያ ላይ ድንጋያማ ቦታ ላይ ጥርት ያለ ውሃ ነው የሚወጣው እሱን ማለቷ ነው እንጃው እናንተ መጣቁት እዚህ ውስጥ ያለ የውሃቱ ማለቷ አይደለ እሱ ሲናገር ገብቷታል እሱን ለማውጣት ምን ያስፈልጋል መቅጃ ከዛ ጭራሽ የትየዋ ቀጠለችና እንደዚህ አለ እኔ ማለት ይሄን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ እንዴ አንተ የሆነ ነገር ነኝ ይያልከ ነው
የሆነ ነገር ከፍ ያለ ነገር እንዳለ ትንሽ ያወራ ነው ስታወራ የሆነ ከፍ ያለ ኩራት የሚመስል ነገር እንደ ሃይማኖት የሆነች ነገር ብቻ ታይባል እና ከያዕቆብ ይበልጣለሁ እያልክ ነው ከብቶቹም እነሱም ከዛ ጠጡ ናውን አለችው ማለት ነው አሁን ጫወታው እየተቀየረ ሄደ አሁን ኢየሱስን የሆነ ሰው ብቻ ሳይሆን አይሁዳዊ ብቻ ሳይሆን ሲግኒፊካንት የሃይማኖት ሰው እንደሆነ አይተታለች ከዚህ የሚጠጣኮ ይጠማል እኔ ከምሰጠው ግን አለና ማውራት ሲጀምር በቃ ስጠኛ አለችው አሁን ነገሩ ከስጭኝ ወደ ስጠኝ ተገለበጠ ሚገርም ነው then እዚህ ጋር ነው ሊያመጣት የፈለገው ስጠኛ ስትለው ኦኬ አለና እኔ ፊዚካሊ የተጠማው መስሎሽ ነው አይደል የተከራከርነው አንቺ ደግሞ በመንፈስ የጠማሽን ጥማት ልንገርሽ ያንቺን ጥማት ልንገርሽ ጥማትሽን ሳንነግርሽማ አላጠጣሽም አለና ማለት ነው ባል አምጪ እጂ ከባል ጋር ነው ሲላ ያለኝም ስትለው ዩሲ የጥም ሰፈር ይሄ ምንድነው የጥም ሰፈር 5 ባሎች ነበር አሁንም ካንቺ ጋር ያለው ለካ አሪፍ ባል ጠምቷት ነው ሴትዮዋ ስትሰቃየ ኖርች አንዱን ተፈታለች አያረካም ሌላው ተፈታለ አያረካም ሌላው ተፈታለ አሁንም ያለው ሰው እያረካት አይደለም ምክንያቱም ጥምህ ካልታወቀ ለምን ተጠጣለ ከዛ እየጨና ነብይ ነው አይሁዳዊ አለች ግራጁዌት አደረገች የሃይማኖት ሰውዬ ነው አለች ከነ ያዕቆብ ተርታ ከተተችው ግራጁዌት አደረገች ነብይ ነው አለች አሁን እያደገች ነው ኢየሱስን በማወቅ እስቲ ተናገሩ ኢየሱስን በማወቅ እያደኩ ነው ብሉ አረ ጌታ ይባርካችሁ ኢየሱስን በማወቅ ባሉ እስቲ ተናገሩ ቀን በቀን ምን እያደረኩ ነው ያው ችግር በማወቅ አይደለም ነገር በማወቅ አይደለም መከራ በማወቅ አይደለም ፖለቲከኛ በማወቅ አይደለም ሴራቸውን በማወቅ አይደለም ኢየሱስን ንገሩኝ I am increasing day by day hallelujah you see so ኢየሱስን በማወቅ እየገባት እየጨመረች ነው አረ አሜን በሉ በጣም ፈኒው ነገር ይሄ ነው ልክ ነብይ እንደሆነ ስታቅ ማለት ነው አሁን ጫወታውን ቀየረችው እኔ ማለት እኛና አባቶቻችን በዚህ ተራራ ሰገድን እናንተ ግን ለእግዚአብሔር የሚሰገደው በኢየሩሳሌም ትላላችሁ ብላ የሃይማኖት ጥያቄ ያነሳችለት ናው የኢየሱስ ወጥመድ ውስጥ እየገባች እዚህ ዘፈር ለመጣ ግድ የሆነኝን ምክንያት ለማወቅ 1 ደቂቃ ጉዳይ አለ ኢየሱስ አይሁዳዊ ነው ስትለው ሊሆን ይችላል የሆነ የሃይማኖት መሪ አይነት ነገር ሲመስላትም it's okay ነብይ ነኝ ስትለው ኢየሱስ ከነብይም ከሃይማኖት ምንም ከአይሁዳዊም በላይ እንደሆነ ያውቀዋል ከዛ ጥያቄው መለሰ አንቺ ሴት መኝኝ ለእግዚአብሔር እንደዚህ አይደለም የሚሰገደው አለና አስተካከላት ለእግዚአብሔር የሚሰግዱ በመንፈስና በእውነት እንዲያሉት ነው አበም ይወደው ይሄ አሁን አንተ የምታወራውን ነገርማ ያው ነው አንተ ያውጣ ያመጣለው የመገለጡን ክርስቶስ የተባለው ሲመጣ ይነግረናል እሱ ነው የሚነግረና አንተ ማን ነህ አሁን አንተ ከታምተ ነው የምትነግረን ሲባል እኔ እኮ እሱ ነኝ አለ ስለዚህ ጌታን በማወቅ ምን እያደረገች ነው እንደዚህ እየሆነላችሁ እኮ ነው እግዚአብሔርን በማወቅ እያደጋችሁ day by day በዛ ሰፈር ማለፍ የነበረበት እሱ ክርስቶስ እንደሆነ ለሆነች ሴት ለመናገር ነገርና ከሴቱ ጀርባ ከተማ ሁሉ እሱ ክርስቶስ እንደሆነ እንዲያውቁት ነው ስለዚህ እግዚአብሔር አንድ ነገር ሲፈጥር እና አንድ ነገር ግዴታ ነው ብሎ ሲያደርግ ሊጎዳ ወይም እንትና ፌቨር ሊያደርግ ፈልጎ ሳይሆን እሱ እግዚአብሔር እንደሆነ እንድታውቀው ነው that's all because ጮክ በሉና ምክንያቱ በሉ እሱ እግዚአብሔር አንድ ኮዝ ብቸኛ አምላክ እንደሆነ እንዳውቀው ነው ህይወታችሁ በብዙ ነገር እያለፈ እንደሆነ ይገባኛል you see አንዳንዶቻችሁ አሟችኋል አንዳንዶቻችሁ ነገራችሁ ተይዟል አንዳንዶቻችሁ ላይፋችሁ የልጅ ጉዳይ አለባችሁ የልጆች ጉዳይ አለባችሁ የውጭ ሀገር ጉዳይ ልጄ እንደዚህ የሥራ ጉዳይ የገንዘብ ጉዳይ በጣም ብዙ ይሹ አለባችሁ ስለዚህ አንዳንዱን ምደባ ሰርታችኋል ያው መተነፈሰው በእግዚአብሔር ነው ስትንፋሽ ለማን አለ ጌታ አለ ነገር ግን የልጅሽን ነገር ያዘው ደግሞ ሉሲፈር አለ ቀበሌ ደግሞ የተወሰነ የራሱ ድርሻ አለ ስለዚህ በልታችሁ ለስንት ተሰጣችኋል ለብዙ ማን ነው ይህን ጭንቅላት የሰጣችሁ ማን ነው እንድታስቡ ያደረገው ዓለም ላይ የኖራችሁበት ዓለማዊ ትምህርት ነው ዛሬ ግን ግልጽ ላድርግላችሁ አንድ ኮዝ ብቻ ነው ያለው እግዚአብሔር ንቁና ሰሰጡት ልጄ ይሄንን እኮ የፈቀድኩት ላጠነክርሽ ነው በቃ እሺ ከዛሬ በኋላ ዞር አድርገዋለሁ
ያመነ ነው የሚያጨበጭበው ሃሌሉያ ደጋግማችሁ ንገሩ one cause እንደገና so listen now right there ፍቅር እንዳለው ሁሉ ምን አለ ጥላቻ አለ ብርሃን እንዳለው ሁሉ ጨለማ አለ አይታችሁ በረከት እንዳለው ሁሉ እርግማን አለ and Christ እንዳለው ሁሉ አንታይ Christ አለ ለዚህ ሁሉ ግን ኮዙ ማን ነው እግዚአብሔር Are you understanding this እንጂ ምንም ብርቱ ጠላት ምንም ብርቱ ጀግና ኢነሚ የለም ሰይጣንን የሚያገዝፍ ጭንቅላት አይኖር ነው የሆነ ነገር ሞከራችሁ ባይሳካ ቤታችሁ ግቡና እግዚአብሔር ምን ለማለት ፈልጋ ነው በሉት ነገርን ያስኩል ሲበር ወጋው ምናም ብለ እናቴ ጉሮሮ ሁሉ ተሰንጣጥቆ ከመተውጣ ጭቅጭቁ ሳትገባ ጋድ ምን ማለት ፈልጋ ነው ከዛ እግዚአብሔር ይመጣና በጉዳዩ ላይ በደንብ መጸለይን እንድትማር ፈልጌ ነው አያችሁ ሶ እግዚአብሔር አስተማሪ ነው የሚያስተምርበት መንገድ በጣም ይለያያል አሪውዝ ሚ ነው ያ anyway one cause አይደለም all right so ይሄ መዝሙር ሲጻፍላችሁ አሁን መጀመሪያ ሲጀምር እንግዲህ አሁን ፍቅር ነው አይደለም ግን የፈለግነውን ርዕስ እግዚአብሔር የኃይልን በትር ከጽዮን ይልክልሃል በጠላቶች መካከል ምን በለ ግዛ ብሎ የሚጽፈው ፍቅር የተባለ ሰው ሶ ፍቅር የተባለ ሰው ጠላትም አለ ያለህ ነው which means የሚወድህ እንዳለ ሁሉ እያለ ነው የሁለቱም ግን ፈጣሪ ማን ነው እግዚአብሔር እንደዚህ ይላል ሰለሞን ደሃና ሀብታምን አየው ይላል የሁለቱም ግን ፈጣሪ እግዚአብሔር አገርማችሁ ከኔ ጋር ምን one cause you see otherwise እግዚአብሔርን የተረዳችሁበት መንገድ ዲፌክቲቭ ነው you know the wrong god wrong አምላክ ነው የምታውቁት ይሄን ማስተካከል አለባችሁ ክርስቲያና ላይ በጣም ብዙ ጊዜ ካያችሁ ቸርች ውስጥ ጸሎት በጣም ጦፍ የሚለው እንዋጋለን ሲባል የሆነ ነገር ያያችሁ ይመስላል እስቲ በልሳን እንጸልያለን ሻካባራ ካባሻ ካባሻ ዳባራ ሻታካ ማን ነው እንደዚህ ኢነሚ ኮንሺየስ ያረጋችሁ you see that is a wrong mentality አጠገባቸው እንድትጠነክር ነው እንድትበረታ ነው ሞር አምላክ እንድታቀው ነው አንተም ማን እንደሆንክ ስለራስህ እንዲገባህ ነው ለዛ ነው እንጂ እግዚአብሔር ጨክኖ ሰይጣን በልጦ አይደለም ባይብል ዋን ኮዝ አለው ቸርች ውስጥ ደግሞ ብዙ ኮዞች አሉ now so ይሄ ሰውዬ he is telling you now ስለዚህ beloved እንደሆነ ሁሉ ወይም የተወደደ እንደሆነ ሁሉ ደግሞ የሚጠላው አለ ሁላችሁም እንድታውቁ ፈልጋለሁ የሚወደኛል እንዳላችሁ ደግሞ ፈጽሞ የሚጠላችሁ ማለት እቺ ልጅ ግን ለምንድን ነው የምትጠላኝ መኖር አለባት ተጠቅመናለች እየሰሙ አይደለም ይሄ ልጅ ግን ምን እንደሆነ አላቅም ግን ይጠላኛል ራሱም ደግሞ ለሰው ይናገራል ይሄ የሚጠላችሁ ሰው ምን እንደሆነ አላቅም ይልይ ሳይው ራሱ ያስጠላኛል ይላል አጠገባቸው እንዲህ የሚልህ ሰው አለ በሉት ደስ ይበልህ ግጥም ተደርገ በሉት ትጠላለህ ሲያስጠላ ምናምን ይላል አሹ እበጇል ቁርጣችሁ ነው ወቁ ይውላችሁ እውነቱን ልንገራችሁ ሄዋን ከባቡ ጋር አውርታ በላች ለባሏ ሰጠችው በቃ ታሪኩን ታውቃላችሁ እባቡ ጋር መጣና ግን እግዚአብሔር እንደዚህ አለ ባንተና በሴቲቱ በዘርህና በዘሯ መካከል ምንድነው የሚያደርገው ጠላትነት ምን ማን ነው ጠላትነትን የሚያደርገው ስለዚህ እግዚአብሔር ሆን ብሎ ሄተርስ አስቀምጧል ማለት ነው
ገብታችኋል አይደለም ድብና አድርጎ እንዲጠላ የሚያደርግ ነገር አስቀምጦልሃል I love you ሚላችሁ እንዳለ ሁሉ ምናምን ብሎ I hate you አይነት በግልምጫ አሳይቶም ያልፋል ሁሉ ይወደኛል ካላችሁ ነገ ክራይሲስ ውስጥ መግባታችሁ አይቀርም ሰምታችኋል ምን ተመስላለች ሲባል እንዲ ለመጀመሪያ ጊዜ ነርቫችሁ ራሱ ቫይብሬት ያደርጋል አይገርምም እንዲኳለኝ ከዛሬ በኋላ በሉ በሚጠላኝ ሰርፕራይዝ ዳልሆንም እንደውም በሉ በበቂ ሁኔታ አልመጡም ለምን ብዙዎቻችሁ እግዚአብሔርን የተረዳችሁበት መንገድ ፕሮብሌም አለ ስለዚህ ራይት ሂር ጻፊው ሚለኝ ምንድነው እሱ ኢነሚ ያለ ምትገዛው በምን መካከል ነው በጠላት በምን መካከል ዛሚስ ሚጠላህ አለ ዛት ወርድ ኢቭን በብራይስተኛ ይስኮል ኦየብ አያብ it means haters ማለት ሚጠሉ በቃ ዳዊትን ሲያው የሚያስጠላቸው ሰዎች ዳዊትን ያልኩት አያችሁ haters አሉ ያለነው እንደዚህ አይነት ዓለም ላይ መሆኑን እንድታውቁ ያስፈልጋል ወይም ማንኛውም የእግዚአብሔር አሰራር ትዊን ነው ላቨርስ እንዳሉ ሁሉ haters አሉ አየህ ህይወትን አፕሪሺየት የሚያደርጉ እንዳሉ ሁሉ ዲፕሪሺየት ሊፍት እንደሚያደርጉ ሁሉ ዳውን አድርገው የሚጥሉህም አሉ ተሰብስበው ቁጭ ብለው ያሙሃል ደስ ይያለ እሱም ብሎ አገልጋይ እሷም ብላ ሴት ደግሞ ምናምን ይላሉ በቃ የሆነ ቦታ ላይ ደግሞ አይ ሚስ ደርኮ ተፋጭ ልጅና አለች እንዴ ምናምን ብሎ ደግሞ የሚያስብሽ ደግሞ ሁለቱም አሉ እየተግባባን ነው ስለዚህ እግዚአብሔር ግዛ የሚልህ ሚወዱ መካከል አይደለም እየሰማችሁ ነው ግዛ ሚላችሁ ሚወዳችሁ መካከል አይደለም በጠላቶች መካከል ወይም በሚጠሉ መካከል መንበል ግዛ እንዴት አድርጌ ባይብል እንደዚህ ይላል ክፉን በክፉ አታሸንፍ ክፉን በምን ማሸነፈው እያወቀ እኮ ነው እግዚአብሔር ክፉና መልካም አድርጎ ስለዚህ ማን ማሸነፍ አለበት አለ መልካም በምን በመልካምነቱ እንጂ አንተ እንደ ክፋት ክፉ ስላለ አንተም ክፉ ሆነ የክፉን ባህሪ ተላብሰ ልታሸንፈው ከመጣ ኦሬዲ ክፉ አሸንፏል ለምን ባህሪው ሰጥቷል ግሬተር ክፉ ሌሰር ክፉ አሸነፈ እየሰማችሁ ነው ክፉን በክፉ ልታሸንፍ ከመጣ አንተ ከዚህኛው ክፉ የባሰ ወፍራም ክፉ ስለዚህ ትልቁ ክፉ ትንሹን ክፉ አሸነፈው ስለዚህ አሁን ክፉ አሸነፈ አላሸነፈም አንዱን ዋጣው እዛው ነው ያለው ክፉን ግን በመልካም ካሸነፍክ አሪ with me now ስለዚህ ጥላቻን የምታሸንፈው ጠልታቸው አይደለም ጠይዎችን የምታሸንፈው ጠልታቸው አይደለም ባይብል ሲናገር ስለኛ በባህሪያችን እኛ የቁጣ ልጆች ነን እግዚአብሔርን ምናስቆጣ እግዚአብሔርን የሚያስቆጣውን መጥቶ እንዴት ነው እግዚአብሔር ያፈቀረው ይሄ ነው የፍቅሩና የጉልበቱ ጥንካሬ እኔ ጀግና በየ የምቆጥራችሁ የሚጠላችሁን ሰው በፍቅር ያሸነፋችሁ ቀን ነው ሞትና ህይወት አለ አንድ ቀን ግን ሞት በህይወት ይዋጣል ፍቅርና ጥላቻ አለ አንድ ቀን ጥላቻ በፍቅር ይዋጣል ብርሃንና ጨለማ አለ አንድ ቀን በጨለማ በብርሃን ይዋጣል አንድ ቀን አንታይ ክራይስትና ክራይስት አለ አንድ ቀን ግን ክራይስት አንታይ ክራይስትን ይውጣዋል shout amen ባሉኝ እስቲ እውጣዋለሁ ለዛ ነው እኮ ይኸውላችሁ አብርሃምን የጠላቶችን ደጅ ዘር ይውረስ የሚሉት አብርሃም ምን አለው አለቀ ጠላቶች እንዳሉት የምታውቁት ይነግራቸዋል እኮ እዛው ባይብል ላይ ማለት ነው ይነግራቸዋል እና አቢሜሌክ መጣው ቃል ኪዳን ገባልን አሉት ምን ነው ሲሉት አይ እንዳትጎዳን እግዚአብሔር ካንተ ጋር ነው ያለው እንዳትጎዳን እኔ የማቸ ጎዳዋችሁ አንተ እኔ አልተጎዳዳንም አይደል እንዴ አይ ብቻ ቃል ኪዳን እንድትገባ እንፈልጋለን ከዛ
አብርሃም ትዝ አለው ኪዳኑን ሊያደርጉ ሲሉ 7 ቄብ በጎች አመጣ አቢሜሌክ ግራ ገባው እነኚህ በጎች ምንድናቸው ሲል ያንተረኞች የኔን እንትን ምንጭ ቀምተዋል ያንተረኞች ስለዚህ ያንተረኞች ይጠሉኛል አብርሃምን በጣም ነው የሚጠሉት እዛ ቦታ ላይ አብርሃምን ብቻ አይደለም ይስሐቅም ሲመጣ ያንን ምንጭ መተው ደፈኑ ምንም ያደርጉት የሚጠሉት ሚጠላ ሰው እኮ ነው ያንን የቢዝነስ ኦፖርቹኒቲ የሚዘጋበት